እንደዚህ ይላል ቃሉ ሲጀምር ተስፋ በእግዚአብሔር ብቻ ይላል። ተስፋ በእግዚአብሔር ብቻ ሲጀምር እርሱ እንደዛ የሚለው እግዚአብሔር ከዛ እንደዚህ ይላል ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። ሲምፕል ነፍሴ እንግሊዘኛ ካለ ዶክተር እረፍት የምታገኘው በእግዚአብሔር ብቻ ነው። የነፍስ እረፍት ያለው ገንዘብ ጋር አይደለም፣ ትምህርት ጋር አይደለም፣ ዘመድ ጋር አይደለም፣ ትዳር ጋር አይደለም፣ ልጆች ጋር አይደለም። የነፍስ እረፍት ያለው እግዚአብሔር ጋር ብቻ ነው። የሚገርማችሁ ይሄ የእግዚአብሔር ሰው ዳዊት ይባላል። ዳዊት ደግሞ በህይወቱ ላይ ከባድ ፈተና አይደለም፣ ከፈተና በላይ በጣም ጥቂት ሰዎች ናቸው እንደሱ የተፈተኑት። መጀመሪያው የፈተና ጥግ የተፈተነው በመጽሐፍ ቅዱስ ውስጥ በህይወት ኢን ሂስትሪ ክራይስት ነው። ከዛ እነ ዳዊት ናቸው። ዳዊት በቴዎሎጂ 14 ነገስታት የተፈተነውን የፈተና በርደን ሸክም ያህል ተፈትኗል። አንድ ሰው 14 ነገስታት የሚያልፉትን ያንን ችግር አንድ ዳዊት ብቻውን ተፈትኗል። በመጽሐፍ ቅዱስ ጥናት የሚናገሩት ነው። የፈተናው ብዛት ነው ብላችሁ ፓስተር አሮን አንድ ሰው ነው፣ አንድ ፈተና ነው የተፈተነው። የአንድ ሰው ምናልባት ግማሽ የአንዳንዶቻችሁን ግማሽ መከራ ያለፉት ሊሆን ይችላል። ይሄ ንጉሥ ዳዊት 14 ነገስታት በህይወታቸው ተፈትነው የሚያገኙትን የሚያልፉትን ብቻውን ተፈትኗል ይላል። ስለዚህ እንደዚህ ከበሰለ በፈተና በእግዚአብሔር እጅ ካመለጠ ሰው የተናገረው የመጨረሻው የዳዊት ቁም ነገር ምን አለ? ነፍሴ እረፍት የምታገኘው በእግዚአብሔር ብቻ ነው። በእውነት ነፍሴ እግዚአብሔር ጋር ብቻ ነው እረፍት የምታገኘው። ሳገባም አይደለም፣ ስወልድም አይደለም፣ እቁብ ሲደርሰኝም አይደለም፣ ምንም ነገር ሰውን አይደለም። የሚገርማችሁ የኔ ትክክለኛ እረፍት ያለው በእውነት እግዚአብሔር ጋር ብቻ ነው። የእናንተ እረፍት ማን ጋር ነው? ቀጥሎ ደህንነቴ ወይንም ድነቴ ደግሞ የሚመጣው ከእግዚአብሔር ጋር ብቻ ነው። ምን ማለት ነው? እኔን መርዳት የሚችለው በሉሴ ድገሙት፣ ማን ነው? ብቻ ነው። ምን ማለት መሰላችሁ? ሁለት ሰው ላስቸግር፣ ይቅርታ። አሁን እኔ እርዳታ ፈለግኩ። እሱ ጋር ገንዘብ አለ፣ እሱ ጋር ምክር አለ። ገንዘብ ስፈልግ የእግዚአብሔር ሰው የት ነው የሚሄደው? ወደዚህ ወደ ቀኝ ነው የሚሄደው፣ ምክር ስፈልግ። ስለዚህ እኔ እርዳታ ስፈልግ የሚሄደው በግራ በኩል ያለው ብቻ ነው ማለት አልችልም አይደል? ምክንያቱም ምክር ስፈልግ ገንዘብ ያስፈልገኛል። ስለዚህ ረዳቴ ብዙ ነው ማለት ነው አይደል? ስንት ረዳት አለኝ ማለት ነው? ስንት አለት አለኝ ማለት ነው? ብዙ አለት አለኝ ማለት ነው። ስለ አለት ልነግራችሁ ነው አሁን። ስለዚህ ይሄ ግን ያለው እኔ ነፍሴ የምታርፈው ምክርም ጋር ገንዘብም ጋር ሳይሆን እግዚአብሔር ጋር ብቻ ነው አለ። He is the source of everything። እግዚአብሔር ጋር ብቻ ነው የምታርፈው። በእውነት እሱ ብቻ ይለዋል አንድ ትርጉም፣ አለቴን መድኃኒቴም ነው። አለት ማለት ምሽግ ማለት ነው። ስለ አለት ትርጉም የሚገባው የተዋጋ ሰው፣ ጦርነት ያየ ሰው ነው። ምን ይባላል? በጦር ሕግ እኔ ጦር ባላቅም ስለ ጦር ያው ትንሽ እውቀት ይኖረናል። ገዢ መሬት ይባላል አይደል? ገዢ መሬት ማለት ከፍ ያለ ቦታ አይደል? ጠላቶችን በቀላሉ የሚታይ ምንም አይነት ፍላጻ ሲላክ የምትደበቅበት ገዢ መሬት ይባላል። እዛ ቦታ ላይ ያለ ሰራዊት ከስር የሚመጡ ጠላቶች ምንም አይነት ብርቱ ቢሆኑም አይለቅም። ቢሸነፍ ራሱ አይሸነፍም። ቢሸነፍ የጠላቶቹን ሰራዊት ሁሉ ጨርሶ ነው ቢሸነፍ።
ስለዚህ እግዚአብሔር ብቻ አለቴ ነው አለ ሰው። ምን ማለት ነው? እግዚአብሔር ብቻ የኔ ገዢ መሬት ነው አለ። እግዚአብሔር ብቻ የኔ መደበቂያ ነው አለ። ለምሳሌ በኢትዮጵያ ታሪክ ውስጥ ኢትዮጵያ ውስጥ ብዙ ተራሮች አሉ። አንደኛው አሲምባ ይባላል። ታውቁታላችሁ? የሚያውቃል አሲምባ? እኔ ያለው ያው እግዚአብሔር ይመስገን ሃሌሉያ። ሰሜን ያለ ወደ ትግራይ ማለት ነው። አሲምባ የሚባል ተራራ አለ። በሳሆ ቀይ ተራራ ማለት ነው በሳሆ ቋንቋ። ያ ቦታ ማለት ብዙ የጦር ሰዎች የተፈለፈሉበት ኢህአፓ የሚባለው ጦር የተደበቀበት አይደለም እንዴ? በታሪክ ማለት ነው ያ ቦታ ነው። ስለዚህ በዛ ሰዓት ለነበሩ የጦር ሰዎች ወይንም ለአመፀኞች ወይንም መንግስትን አጌንስት ለሚያደርጉ ሰዎች አለታቸው ምን ይባል ነበር ማለት ነው? አሲምባ። በዛው ሰዓት ደግሞ ለአንዳንዶቹ ናቅፋ የሚባል ተራራ ደግሞ አለ አይደለም? እግዚአብሔር የት ነው ደግሞ እሱ የሚገኘው? እዛው በሰሜን ሆኖ ኤርትራ ውስጥ። የነሱ አለት ደግሞ ናቅፋ ነው። ለአንዳንዱ ደግሞ ራስ ዳሽን ነው። ራስ ዳሽን የሚባለው ማለት ነው። ራስ ዳሽን ፈረንጆቹ ዳሽን ማለት ሲከብዳቸው ነው፣ ደጀን ማለት ሲከብዳቸው ነው ዳሽን ያሉት ይላሉ። ራስ ደጀን ማለት ነው በጦርነት ጊዜ ደጀን ሆኖ የሚደበቁበት ቦታ ማለት ነው። ውዴ ለኔ ዋላዋን ይመስላል ኢየሱስ ለኔ ሚዳቋን ይመስላል ኢየሱስ ለኔ በጠራሁት ጊዜ ኢየሱስ ለኔ ችግርን ይዘላል። ሃሌሉያ። ስለዚህ ብዙ ተራሮች አሉ ማለት ነው። ብዙ አለቶች፣ ብዙ መደበቂያዎች አሉ ማለት ነው በዓለም ላይ። ዳዊት እንደዚህ አለ፣ እሱ ብቻውን ነው የኔ አለት አለ። እግዚአብሔር ብቻ ነው የኔ አለት፣ ማንንም አልለማመጥም ያለ። ኧረ አሜን በሉ። እግዚአብሔር እኮ ስለማናውቀው ነው እኮ። እሱ እኮ ለኛ በቂ ከበቂ በላይ ለኔ፣ ለልጆቼ፣ ለልጅ ልጆቼ፣ ለማማ ኢትዮጵያ በቂና ከበቂ በላይ ነው። ስለዚህ ድነት ከሱ ዘንድ ብቻ ስለሆነ ማንንም ቤጋ አላደርግም። እሱ ብቻ ነው የኔ አለቴ። ናቅፋም አይደለም፣ አሲምባም አይደለም፣ ራስ ዳሽንም አይደለም፣ አጎቴም አይደለም፣ ዘሬም አይደለም። የኔ ዘር ይላል። ያንተ ዘር ምን መደበቂያ? አለት ዘርህ፣ ቋንቋ ዘርህ፣ ቋንቋ መደበቂያ ነው። አለት መደበቂያ፣ አንተ ዘር ነው፣ ከለር ነው። እኛ ከጥንት የነበርን የኢትዮጵያውያን ጀግኖች እሱ ነው መደበቂያ ለአንድ አማኝ። አለት ማን ነው? ኢየሱስ። ኧረ ጥራው፣ ኧረ ጥራው። ይህ ጀግና ሰው ያለው እሱ ብቻውን የኔ አለት። ለምንድን ነው ሲባል እናት አለት አልሆነችውም አይደለም እንዴ? መዝሙር 27 ላይ አባት አለት አልሆነውም። ወንድሞቹ ለአንተ ትዕቢተኛ አለት አልሆኑትም። የራሱ ኤክስፒሪየንስ አለት አልሆነውም። ነፃ ያወጣው ሳኦል ራሱ አለት አልሆነውም። ሊገለው ስንት ጊዜ ልትገል ይፈልጋል። ምን ማለት ነው? ዳዊት በሰማይም በምድርም ከምድርም በታች ያለው እግዚአብሔር ብቻ። እኔም በሰማይም በምድርም ከምድርም በታች ያለኝ አለቴ እግዚአብሔር ብቻ ነው። እናንተም በሰማይም በምድርም ከምድርም በታች አለታችሁ ኢየሱስ ብቻ ነው። ምሽጌ እስቲ አሜን። ይሄ ፕሮግራም ሲያልቅ ለመውጣት እዚህ ጋር ቁፋሮን ጀምር አይደል? ፕሮግራም ሲያልቅ በቃ ጨርሰናል ብሎ ፕሮፌት ሲባርከን እዚህ ጋር ቁፋሮን እንጀምራለን እንዴ? ለመውጣት ፓስተር እንጀምራለን፣ መቆፈር እንጀምራለን ወይ ለመውጣት? ለምን? በር ስላለ አይደል? ስለዚህ ይሄ እውቀት ቀላል ነው አይደል? ሲያልቅ ለመውጣት ቀላል ነው። ስለዚህ ቀላል ስለሆነ ከባድ እውቀት ስለምትፈልጉ ሁሌ ስለምንወጣ አዲስ ነገር እንፍጠር ትላላችሁ። እዚህ ጋር ቁፋሮ በ10 ደቂቃ አይደል? በፖሊስ ተከባችሁ አይደል እንዴ? ቂሊንጦ ነው የሚባል ቦታ ትሄዳላችሁ። ለምን ነው ሲባል ኢሌጋል ስራ እየሰራችሁ ነው። ልክ እንደዚህ
ከእግዚአብሔር ለመቀበል ከእግዚአብሔር ለመካፈል ኮምፕሊኬትድ የሆነ ነገር አትፈልጉ። ሲምፕል ነው። ይሁንላችሁ ቤተ ክርስቲያን ማለት ይሄ ነው። እግዚአብሔር ደግሞ ያለው እዚህ ነው። እስቲ አሜን። እሱ ብቻውን ደግሞ አለታችሁ ነው። ከዛ ቀጥሎም እንደሚል ታውቃለህ I will never shake ይላል አይደል የሚለው አልታወክም። አንድ ትርጉም ላይ አልናወጥም ይላል። ለምንድን ነው? እኔ በእውነት ነው የምነግራችሁ። እየጸለኩ እያሰብኩ የቱን ልተው የቱን ልናገር ብዬ ብዙ ጊዜ አስባለሁ። ምክንያቱም የመከራ አይነት ልክ ምግብ በየአይነት አዘዙ ታውቃላችሁ። ግን በዛ ሁሉ ጊዜ ውስጥ የሚበላ ነገር ደግሞ ተርፎ መከራው መልኩን ቀይሮ ይመጣል። ሌላ በቃ ሌላ ስማችሁ ዝናችሁ ወጥቶም ሌላ መልክ። ኢየሱስን እኮ በምንዝርና ነው የተወለደው ብለውታል አላሉትም? ምክንያት ብለውታል። በነገራችን ላይ መቡት መጽሐፍ ያሉበት ምክንያት ምንድነው? ከዮሴፍ ስላልጸነሰች ዘመዶቹ ደግሞ አብደዋል ብለው ገመድ ይዘው መጡ ይላል ማርቆስ። ምን ማለት ነው? መከራ መልኩ ምናምኑ እየቀያየረ ይመጣል። እስቲ አሜን። ይህ የእግዚአብሔር ሰው ምን አለ? እርሱ ብቻ አለቴ ነው፣ እርሱ ብቻ ምሽጌ ነው፣ በመከራ ውስጥ የሚያጸናኝ እርሱ ብቻ ነው። አሜዚንግ ቃል መዝሙር ላይ እንደዚህ ይላል፣ ለችግረኛ ሰው የሚያስብ ምስጉን ነው ይላል። ብለስድ ነው እና እግዚአብሔር በሽታው በህመሙ ሰዓት አልጋውን ያነጥፍለታል ይላል። በጣም ብዙ ጊዜ ብቸኝነት ተሰምቷችሁ ያውቁ? ተስፋ መቁረጥ ካላወቃችሁ አልኖራችሁ ማለት ነው። በዛ ሁሉ መከራ ውስጥ እስከ ዛሬ ድረስ ያኖረን ወደፊት የሚያኖረን ደጀናችን፣ አሲምባችን፣ ናቅፋችን ኢየሱስ ብቻ ነው። ገዢ መሬታችን ማን ነው? ለዚህ ነው ሼክ አላደርግም። ሼክ ከዛ ምን ሆነ? ልጁ ንግስ ነው ፈለገ። ለንግስ ነው ፋይት አላደርግም። ባዶውን እያለቀሰ አረንዶ ደብረ ዘይት ተራራ ሄደ ይላል። ምክንያቱም ድነት ያለው እሱ ጋር ነው። ማንም ሰው ሊረዳኝ አይችልም። ምንም ፋይት አላደረገም። ስለዚህ የዳዊት አለት የኛ አለት አለቶች ሳይሆን እግዚአብሔር ለኛ ከአለቶቹ አንዱ ሳይሆን ብቸኛ አለታችን ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም እስቲ ለዚህ አለት አጨብጭቦ እስቲ ይህ የእግዚአብሔር ሰው ሐዋርያው ጳውሎስ ምን አለ? አለቱ በምድረ በዳ ላይ ውሃ ሲጠጡበት የነበረው አለት ክርስቶስ ነበራል አለ። አላጎሪ ምናምን ከሆነ እሱን አነጋግሩት አይደለም እንዴ? አለቱ ክርስቶስ ነበረ። ውሃ የጠጡበት? አዎ። እንዴት? እኔ አላውቅም። በበረሃ ውስጥ የዳዊት አለት ክርስቶስ ነበረ። እግዚአብሔር ማለት በግዕዝ እግዚአብሔር ማለት የብሔር አይደል እንዴ? ጌታ ማለት እግዚአብሔር አይደለም እንዴ? ያህዌ ማለት እግዚአብሔር ማለት መሲህ ማለት የተቀባ ማለት። የተቀባው የሚባለው ደግሞ ከ2000 ዓመት በኋላ የመጣ ሳይሆን ከዘላለም በፊት የነበረ ነው። ከዘላለም በፊት የነበረ ነው። አለት ብሎ የሚናገረው ኢየሱስን ነው። ጴጥሮስ እንደዚህ ይናገራል። ጨረስኩ። በእነርሱ የነበረ ይላል በነቢያቶች የክርስቶስ መንፈስ ስለ ነቢያት፣ ስለ መስቀሉ፣ ስለ ሞት፣ ስለ ትንሣኤው ይናገር ነበር ይላል።
ዳዊት ላይ ይናገር የነበረው የእግዚአብሔር መንፈስ ስለ ክርስቶስ ነበር። ስለዚህ የዳዊት አለት ክርስቶስ፣ የኛ አለት ክርስቶስ ነው። አልናወጥም። ታምናላችሁ ወይ? እኔ አንድ ጊዜ ከፍቶኝ በጣም ክፍት ብሎ የነበረ እኔ መርካቶ ልጅ እና ከአውቶቢስ ተራ ቤቴ የተከራየሁት ሚካኤል የሚባል ቤተክርስቲያን አለ ወደ ላይ ፓስተር መሄጃው እሱ ዳገቱን እየሄድኩ በጣም አንዳንዴ ቅድም ብሏል እንትን ኤክስፕሌን ማድረግ የማትችሉት ነገር አለ ኢን ላይፍ የሚመስላችሁ እኔ ብቸኛ ነኝ ሲል አንተ በቤተሰብ መካከል እየኖርክ እንዴት ብቸኛ ነህ ይሉታል አይደል? አሎን አይደለም አይደል እንዴ? ሎንሊ ነው። ይለያያል በጣም አይደል? በግሩፕ መካከል ሆኖ ሰው ሎንሊነስ ሊሰማው ይችላል። ለምንድን ነው በቤተሰብ መካከል ሰው ራሱን የሚያጠፋው? ብቻውን ስለሆነ ነው አይደለም። ሎንሊነስ የሚያጠፋው ይሄ ውስጥ ስብራት ማለት ነው። እና በጣም ከፍቶኝ ይሄድኩ በጌታ ፊት ነው የምነግራችሁ፣ ነገር በሚዲያ የምናገረው ነው። አንድ እጅ በአያት እጅ ነው ያደግኩት። እዚህ ጋር ይመጣና እንደዚህ ያደርገኛል። እንደዚህ በጌታ ፊት ነው የምነግርህ። መገለውክ ያልኩ እንደዚህ እያደረገ ያንን የምታደርግልኝ የነበረችው አያቴ ናት። ልጅ ሆኜ በጣም እየተጣላሁ ስለማስቸግር እዚህ ጋር ታመጣና የመከረችኝ ታሸኛለች። የሚሰማኝን ሀሴት ልነግራችሁ አልችልም። አሁን አያቴ ስለሌለች እግዚአብሔር ግን አለ። አያችሁ፣ የማይሞት የማያረጅ የዘላለም አለት የሆነ እግዚአብሔር አለ። እጁን እንደዚህ ያደረገ ላይ በውስጤ የተሰማኝ የፈሰሰው ዘይት፣ የደስታ ዘይት ልነግራችሁ አልችልም። እንደ እግዚአብሔር ሰው ነው የምነግራችሁ። አይኖቻችሁን ወደ እግዚአብሔር አንሱ፣ ወደ ክርስቶስ። አለታችሁ ክርስቶስ ብቻ። አሜን።